ሰላም ጤና ይስጥልኝ ክብራትና ክብራን ቻናል ተከታታዮች ቻናል ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። ወደ ዜናው አልፋለሁ። ዛሬ በምዕራብ ወለጋ የተሰማ እጅግ አሳሳቢ ሰበር ዜና ይዘላችሁ ቀርበናል። በኦሮሚያ ክልል በምዕራብ ወለጋ ዞን ውስጥ የልማት ስራ ላይ የተሰማሩ 11 የኢትዮ ቴሌኮም እና የቻይናው ዚቲ ኩባንያ ሰራተኞች መታገታቸው ከታማኝ ምንጮች ገልጸዋል። ይህ እገታ እንዴት ተፈጸመ? የታጋቾቹ ሁኔታ ምን ይመስላል? ዝርዝር ዘገባውን አሁን ይዘን ቀርባለን። በወርከና እንደዘገበው እገታው የተፈጸመው በቂሊጡ ካራና ቦጂ ጀርማጂ ወረዳዎች ውስጥ ነው። በመጀመሪያ እገታ ጥር 1 ቀን 2018 ዓመት የተፈጸመ ሲሆን 7 ባለሙያዎች የሞባይል ኔትወርክ ማስፋፊያ ስራ ላይ ያከናውኑ በነበሩበት ወቅት በታጣቂዎች ተይዘው ተወስደዋል። ከነዚህም ውስጥ 5ቱ የቻይናው ZTE ባልደረቦች ሲሆኑ 2ቱ ደግሞ የኢትዮ ቴሌኮም ሰራተኞች መሆኑ ታውቋል። አርብ ረፋድ 4 ሰዓት ላይ ባለሙያዎቹ መኪናቸውና መሳሪያቸውን ትተው በታጣቂዎች ተገደው መወሰዳቸውን አንድ የኢትዮ ቴሌኮም ባለስልጣን ለቢቢሲ ገልጸዋል። የት እንደደረሱ እስካሁን የታወቀ ነገርም የለም። በዚህ ብቻ አላበቃም። በማግስቱ ጥር 2 ቀን 2018 ዓ.ም በዚሁ ዞን በቡጂ ዲርመጂ ወረዳ ውስጥ ሌሎች 4 ሰራተኞች በተመሳሳይ ሁኔታ ታግተዋል። ከነዚህም መካከል 3ቱ የኢትዮ ቴሌኮም ሲሆኑ አንዱ ደግሞ ቻይናዊ ኩባንያ ሰራተኛ መሆኑ ተገልጿል። የኢትዮ ቴሌኮም አመራር እንደገለጹ ሰራተኞቹ ያገቱት መንግስት የኦነግ ሸኔ ብሎ የፈረጀውን ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን አባላት ናቸው። ተቋሙ ሰራተኞቹን ለማስፈታት እያደረገ ስላለው ጥረት እስካሁን የተባለ ነገር የለም። አድማጮቻችን፣ የልማት ሰራተኞች በዚህ መልኩ ለእገታ መደረጋቸው በአካባቢ ያለው ጸጥታ ሁኔታ ይበልጥ አሳሳቢ ያደርገዋል። ሰራተኞቹ በሰላም ወደ ቤተሰባቸው እንዲመለሱ ምኞታችን ነው። እናንተ በዚህ አሳሳቢ እገታ ላይ የምትላላችሁ አስተያየታችሁን ኮሜንት መስጫ ላይ አጋሩን። ቪዲዮ ላይክ በማድረግ ድምጻችሁ ለሚመለከተው አካል እንዲደርስ አግዞን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ሰላም ለሀገራችን። ቸር ቆዩኝ።